ደግሞ ካተሮምስ በላይ ነኝ እንጂ ካተሮምስ ዝቅ ያልኩኝ ሰው አይደለሁም። አሁን ይሄን ስራ የምሰጣችሁ በጣም ትልቅ ነገር ነው፣ ከባድ ነገር ነውና ብቃታችሁን ማረጋገጥ ስለፈለኩኝ ምን ያህል ሚስጥር ጠባቂ እንደሆናችሁ ማወቅ ስለፈለኩ ካሜራውን ካጠፋት እኛን እናንተ ማናገር በቃ ትናገራላችሁን ባሰመንገ ነው እናስወራችሁ አይደለም። አንተውን ብትሄድ ራሱ ገደምስ እሳቸው ፊት አሁን እኔ ደምስታውን ስለ መቆማችን እሳቸው ፊት ራሱ ስለምን ነው ማለት ነው? እሳቸው አንደኛ ሲጀምር ግርማ ሞገሳቸው ራሱ፣ ሁለተኛ ደግሞ እነሱ ጋር ያለው ጥበቃ በራሱ ከበቂ በላይ ነው። ስማቸውን ማንሳት ይቅርና ምናልባት ያው ተተዋወቁ ይሆናል ወይም በስራችን አውርታችሁ ሊሆን ይችላል። ምናልባት ለዛ ነው ዝም ያለ እንጂ የእሳቸውን ስም ማንሳት አይጠበቅም። ሰዓት ቀን ስለሆነ ነው እና ሁሉም ተሰብስቦ ይሰግዳሉ። እንዳልኩ ነው ቅድም ያስፈራል፣ ጨለማ ነው። በዚህ ጋር ይንጫጫሉ፣ በዚህ በኩል ጋር ደግሞ የተለያዩ ሰዎች ይገባሉና ለዛ ነው ሐሙስ ቀን ብዬ አስታወስኩት። ኦኬ መታችሁ የሆነ ምልክት ነገር ስታሳየው ጓደኛዋን ትታ ሄደች። ከዛኛ ማረግን ይዘናት ሄደ። ማረግን ይዛቻት ሄዳችሁ። ስለዚህ አሁን እናንተ ማረግን እንዳገታችኋት ማረግ እናንተ ጋር እንዳለች ታውቃለህ ማለት ነው። አንተ ለኔ ስለሱ ትጨነቃለህ አይደል? ልንገርህ ሲጀመር አሁን እኔ በመሰጥ መረጃ እሰጣለሁ ያላሰ አርታገኛቸውም ሳቸው በታገኛቸው እንኳን አንተ እኔ በሰጥህ እንኳን አሳልፌ ሌሎቹ አንተ ላይ አደጋ ያደርሱባል። ቢቀርብ ይሻላል። የደምስ ሰው ያስተዋወቀ የደምስ ሰው ማለት እንደናንተ የደምስ ሰው ወይስ ከናንተ የበለጠ ስልጣን ያለው ሰው? አይ የበለጠ ስልጣን ያለው እሱረት እኛ ምንም እናውቀው ነገር የለም። ማንቱን ምንቱን አናውቅም። እና ማረግ የምትባል ልጅ ነበረች እንደዚህ ብላ ነገረች። መታገት አለባት ምናምን አለች። ሲቀጥል ደግሞ ደምስ በጣም ብዙ አቅም አለ፣ ብዙ ሰዎች አሉት። በጣም የተደራጀ ሰው ነው። በጣም የተደራጀ ሰው ነው። በጣም ነው የሚያስፈራው። የሆነ ጫጫታ ምናምን ነገር አለ። በአንድ በኩል ደግሞ የሆኑ ሰዎች የሆኑ ህፃናት ምናምን ነገር ነው መሰለኝ ያለቃቀሳሉ። የሆነ ድምጽ አለ። በጣም ነው የሚያስፈራው። እኛ ራሱ ስንገባ መሳሪያ ታጠቁ ሰዎች ናቸው። ጉር ነው የምትሆኝ። ከእናንተ ህይወት ወጥቻለሁ፣ አልፈልግም፣ የእናንተ ነገር ይቅርብኝ፣ በቃ ከዚህ በኋላ እህቴ አይደለሽም ብላ ትታኝ ሄደችው። ምን ማለት ነው? ከአንድ እናትና አባት የተወለዱ ልጆች አይንሽን ላፈር እሱንም እኔንም አግብታለች። ያ ሁሉ ገንዘብ ይዛ ሄደችው። እንግዲህ ለወንድ ነው፣ ሌላ ለማን ሊሆን ይችላል? አግብታለች። አግብታ አይ ፍሬዎት የምታውሉ ነገር ለራሱ የተምታጣበሽ ምንም በከና ያለው ሰው አግብታ ፍሬዎት ስለሆነች እኔ የሚሰማኝ የለም። የኔ መሰማት ማልቀስ ብቻ ነው። በቃ ሞተ ሲባል መርዶውን ስሰማ ማልቀስ ብቻ ነው። ፍሬዎት ለኔ ሰላም ውድ ቤተሰቦቻችን እንዴት እንደምንደናችሁ በእያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ነው ወንድማችሁ አቤል መተናል። ዛሬ ግን የመጣንበት ቦታውንም እንደምታዩት ከሁሉም ቀን ትንሽ ለየት ያለ ነገር አለ። ይሄም ደግሞ ምንድነው ዛሬ ስለነ ፍሬዎት እህት ስለታገተችዋ ስለ ማረግ እንግዲህ አንዳንድ የምንላችሁ ነገር አለ። ዛሬ ምንድነው በፍሬዎት አማካኝነት ወይም ደግሞ እሷ በምትሰጠን አንዳንድ ማስረጃዎች ከካሜራ ጀርባ እየደረስንባቸው ካሉት መንገዶች ቴዲዬም እንግዲህ በሚያጣራችሁ መሰረት ዛሬ የደረስንበት ኬዝ አለ። ያም ኬዝ ምንድነው ከደምስ ጋር ተባብረው እነ ፍሬዎት ኤቭሪቲንግ ሰዎች ተስማምተውበት እያደረጉት ወይም ደግሞ እያጠመዱት ወጥመድ እንዳለ ደርሰንበታል። እህትዮም እንግዲህ ያለችው ነገር አለ። ማረግ ማን እንዳገታት ማን እዚህ እንደወሰዳት ማን በቃ የት እንደገባች የምናውቀው ታሪክ አልነበረም። አሁን ግን እሷን አግቷታል የተባሉ ሰዎች ያሉበትን አጣርተን ደርሰንበታል። አሁን ከሆነ እኔ ጋር ካለ ሰው ጋር ዲል አድርገዋሉ። ከዛ ሰው ጋር ምን ማውራት እንዳለባቸው ምን መደረግ እንዳለበት ሁሉ ሴታፕ ሰርተን ጨርሰናል። እሱን እንልካለን። እኛ በድብቅ ካሜራ መከታተል ባለብን መንገድ እንከታተላለን። የሚፈጠረው ነገር እነሱ እርግጠኛ ምንም ሌላ የያዙት ነገር ወይም ደግሞ ሌላ መፈጠር የሚችል ነገር አለን ብለን ካላሰብን የተወሰነ እንቀርጻቸዋለን። ከዛ በኋላ ቀጥታ ሄደን እንይዛቸውና ከነሱ ጋር የሚኖርን ቆይታ አብረን እንከታተላለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ይሄን ቻናል ሰብስክራይብ አድርጋችሁ ከኔ ጋር ቤተሰብ መሆናችሁን አሳዩኝ፣ አበረታቱኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። በቀጥታ ሴታፓችንን እንዘረጋለን። ወጥመዳችን ውስጥ እንዲገቡ በምንችለው አቅም እናደርጋለን። ሰላም ነው። ቆያችሁ ትንሽ
ስላልነበር ነው እኮ የተገኙበት ሰዓት ነበር የተቀበሉት። አዎ ትንሽኛ ሰዓት ዘግይተናል። ሌላ ስራ ስለነበረ ሌላ ኬዝ ነበር እንጂ ሌላ ችግር ምናምን የለም። ምንም ነገር አረ ሁሉም ሰላም ነው። ሲመጣ እንዴት ነው አመጣጥ ማንም የተከተለም ሰው እንትን ያለ ሰው የለም አይደል? እኛ ጋር የለም። የእናንተን ነገር ትንሽ ስለቆያችሁብኝ ትንሽ ጥርጣሬ ነገር አደረብኝ ማለት ነው። አይ እኛ ጋር አስተማማኝ ነው ሁሉም ነገር። እርግጠኛ ናችሁ? በእኛ በኩል እንኳን ሁሉም ነገር ሴፍ ነው። ሁሉም ነገር በሚስጥር ነው የሚያዘው። ያው አንተ ጋር ያለው ነገር እርግጠኛ መሆን ስላለብን ነው። በአንተ በኩል ያለው ነገር ጀርባህን እንዲያጠና እኛ ጋር ስመጣ መጣት ያለብን። አሁን እዚህም ቦታ ላይ ስንቀጥርህ በጣም ነገሮችን ስትሪክት አድርገን በጣም ተጠንቀን ነው። ገብቶኛል። እሱ አይ በቀደም በስልክ ለማውራት እንደሞከር ነው በግዴታ በአካል ካልተገናኘን እንዲያን ሴኪር የሆነ ነገር አናወራም ስላላችሁ እንደዚህ አይነት ነገሮች እንደዚህ አይነት ስራዎች በስልክ አይወሩምና እንደዚህ አይነት በድብቅ ሆነን ለማውራት የሚያመቸን በነፃነትም እንዲሁም ለደህንነታችንም ሲባል እንደዚህ አይነት ቦታ ነው የምናወራው። አይ በጣም አሪፍ። እሺ ያው ቅድም በስልክ እንዳወራችሁ ያው የምትሰሩትን ስራ እንግዲህ ማውራትም አይጠበቅብኝም። አዎ ያው ሁሉ ማለት ከዚህ በፊትም አውርተናል በስልክ እንደነገርነህ ከሆነ ከዚህ በፊት የሰራናቸው ስራዎች አሉ። እሱንም በጣም ተጠንቀን ስንሰራ የነበረው ልክ አንተም እንደዛው ያን አገልግሎታችን ፈልገህ ሰራ። አዎ ገባኝ። ምን መሰላችሁ አሁን የምፈልገው ነገር እዚህ ጋር ማለት ነው አሁን የምሰጣችሁ ሚሽን በጣም ከባድና ጥንቃቄ የሚፈልግ ምክንያቱም የእናንተን ብቃት እፈልጋለሁ እዚህ ጋር ከዚህ በፊት ብዙ ስራ ሰርተናል። እሱ እንኳን ብዙ እንትን አይልም። እሱ አንተ እኔ የምፈልገውን ነገር ሁሉ እንድታደርግልኝ እፈልጋለሁ። ጥንቃቄ እንዲኖራችሁ እፈልጋለሁ እና በጣም ሚስጥር እንዲጠበቅም እፈልጋለሁ። አስተማማኝ በዚህ ጉዳይ እንኳን ከብዙ ሰዎች ጋር ሰርተናል። አስተማማኝ እስቲ ቢያንስ ምን ያህል ብዙ ስራ ሰርታችኋል? አሁን እገታው ላይ ምናምን ያው አሁንም ያው ብቻችንን ስለሆነ እንደፈለግን ማውራት እንችላለን ብዬ አዎ ነፃ ነው ማውራት እንችላለን። እስካሁን ድረስ ብዙ ስራዎችን ሰርተናል። ይሄ ነው አለ ማለት ብዙ የሰራናቸው ስራዎች አሉ። ለብዙ ሰዎችም እንደዚህ አይነት ነገሮችን አቅርበናል ማለት ነው በብዛት። ስለዚህ አሁንም ያንተም ነገር እንደዛ ስለሆነ ኬዝክ ያለው ነገር ችግር የለውም። በማያሳስብ መልኩ ጥሩ አድርገን ነው የምንሰራው። ስራችን ጥራት አለው። ምንም የሚከተል ሰው የሚያይ ሰው የለም። ነፃነትን አውጀህ መንቀሳቀስ ትችላለህ ከኛ ጋር እስከሆንክ ድረስ ማለት ነው። እሺ የክፍያው ነገር እንዴት ነው? ክፍያው አሁን እንዴት ነው ክፍያ የምታስከፍሉኝ? እኔ አሁን የምፈልገው ምን መሰላችሁ? ልክ አንድ ሴት እንድታገትሉኝ ነው የምፈልገው። የእገታ ስራ ነው የምፈልገው እና ካገታችኋት በኋላ ከእናንተ ጋር ቆይታ እንድትወገድ ነው የምፈልገው እና የክፍያው ሁኔታ እንዴት ነው? እሱ እንዴት መሰለህ ለእገታው አንድ ክፍያ ነው፣ አንድ ስራ ነው። ሁለተኛ ደግሞ ለማስወገድም ሌላ ስራ ነው። ስለዚህ ሁለት ክፍያ ነው የምንቀበለው። ግማሹን ከመስራታችን በፊት እንደ ቀብድ እንቀበላለን። ከዛም በኋላ ደግሞ አግተን ከጨረስን ወይንም ደግሞ ከገደልናት በኋላ ካስወገድን በኋላ ሌላ ክፍያ እንቀበላለን። እንደዚህ ነው ስራችን። ስለዚህ እገታውና የግድያው ክፍያ ይለያያል ነው ያልከኛል? አዎ ይለያያል። ስለዚህ በስራችሁ እርግጠኛ ናችሁ? ተማምናላችሁ? እርግጠኛ ነን። ሚስጥር ይጠበቃል። ሁሉም ነገር በአስተማማኝ ሁኔታ ያልቃል። ስለዚህ እንዳትወደምስ እንደሰራችሁ ለስራ ነው የምትሰሩ የሚፈልገው። አዎ ከዛም በላይ ሚስጥር የሆኑ ነገሮች ብዙ ስራዎች ሰርተናል። ግን አቶ ደምስ ስትል ራሱ ገርመኛል። እንደዚህ ራሱ ስማቸውን እኛ ማለት በጣም ትልቅ ኃይል ያላቸውና ትልቅ ፓወር ያላቸው ሰው ናቸው እኮ ገባኝ። እኔም ከነሱ ከአቶ ደምስ በላይ ስለሆንኩ ነው አሁን የእሱን ስም እየጠራሁ ያለሁት። ወንድም ይወጣል ከሱ በላይ ስለሆንኩ ነው ይሄ ስራ በሱ ጥንቃቄ ልክ እንደምትሰሩለት ለእኔ የምትሰሩ ስለምፈልግ ነው ስሙን እየጠቀስኩልህ ያለሁት። አውቃለሁ ከአቶ ደምስ ጋር ብዙ ስራ እንደሰራችሁ። ትንሽ ለእናንተ አቅተኝም ነው መረጃዎቹን ለማግኘት እና ሰምቻለሁ አንዳንድ ነገሮች። ደግሞ ከአቶ ደምስ በላይ ነኝ እንጂ ከአቶ ደምስ ዝቅ ያልኩኝ ሰው አይደለሁም። አሁን ይህን ስራ የምሰጣችሁ በጣም ትልቅ ነገር ነው፣ ከባድ ነገር ነው እና ብቃታችሁን ማረጋገጥ ስለፈለግኩኝ ምን ያህል ሚስጥር ጠባቂ እንደሆናችሁ ማወቅ ስለፈለግ ነው። ለእሱ ምንም ነገር እንዳያሳዝብ። አንደኛ እኛ ለእሳቸው ስንሰራ በጣም ብዙ ጊዜ ሰርተናል። ረጅም ጊዜያችን ነው። ይሄ መጀመሪያችን አይደለም። አንተ ብዙ ስራዎችን በተጠንቀቅ ሰርተናል። እሳቸውም ደግሞ በጣም በሴክሬት እና በጣም ብዙ ኃይል አላቸው። በራሳቸው መንገድ ነው ስራቸውን የሚያጠናቅቁት። ስለዚህ አሁን ከእሳቸው እዚህ ቀጥታ ከኛ ጋር መስራት የምንፈልግ ከሆነ ስለ እንትኑ የሚያሳዝብ ነገር አይኖርም። ሁሉም ነገር ሴፍ ነው። ማንሳት አይጠበቅብን። እንዲህ እናጠናቃለን። እሳቸው ስማቸውን ማንሳት ይቅርና ምናልባት ያው ትተዋወቁ ይሆናል ወይም በስራችን አውርታችሁ ሊሆን ይችላል። ምናልባት ለዛ ነው ዝም ያልን እንጂ የእሳቸውን ስም ማንሳት አይጠበቅብህም። ከኛ ጋር እዚሁ መጨረስ ትችላለህ። አስተማማኝ ነው። ሁሉም ነገር ዝግጁ ነው። በተባለው ጊዜና በተባለው ሰዓት መፈጸም እንችላለን። ዋና መስማማታችን ነው የሚጠበቀው እዚህ ጋር። እሺ አንድ ነገር ግን አስረግጬ ልንገራችሁ።
ይሄንን ነገር ገብታችሁበት ነገሮቹ ካልተሳሳቁ ቀርተው እኔን አሳልፋችሁ የምትሰጡኝ ከሆነ በህይወታችሁ እንደፈረዳችሁ ቁጠሩ። እርግጠኛ እንደዚህ አይነት ነገር አይፈጠርም። እርግጠኛ ናችሁ? እርግጠኛ በጭራሽ እንዳታስብ። እንደዚህ አይነት ነገሮች እኛ ጋር በጣም ሴክሬት ናቸው። ገብተዋል። ለእኛም ለህይወታችን አደጋ ስለሚሆን በዛ ላይ ነገሮችን እኛ ውስጥ ድረስ ብዙ የምናውቃቸውና ብዙ ሰዎችም አሉ። ስለዚህ ምንም ነገር እንዳያሳስብ። በዚህ መንገድ ላይ ያለው ነገር ሁሉም ነገር ጠርቶ ነው የሚሰራው። ስለዚህ አንተም በራስህ እርግጠኛ ሆነ ተማምነህ ነው ከኛ ጋር ልትሰራ የምትችለው ማለት ነው። አንተም በራስህ ተማምነህ ካልሆነ እርግጠኛ ሆነ ካልሆነ በስተቀር እኛም አንተ ላናምን ስለምንችል አንተ ካንተ በኩል ያለውን አጥራኛ ጋር ምንም ነገር የለም። ስራውን በአግባቡ በሰዓቱና አንተ ባልከው ሁኔታ ላይ ይፈጸማል። እሱ ምንም ችግር የለውም። ከዚህ በፊትም የሰራነው ስራ ነው ማለት ለኛ አዲሳችን አይደለም ስራው። እናንተ አለቃ ናችሁ ወይስ ሌላ ከስራዎቹ ከእናንተ ስር የሚሰሩ ሰዎች አሉ? ሁለታችሁ ብቻ ናችሁ ይሄን ነገር የምታደርጉት? አይ ሌሎች አሉ በእርግጥ ግን እኛ የመጨረሻዎቹ ነው። ስለዚህ እናንተ ሆነ አለቃችሁ ናችሁ ማለት ነው። አለቃ ናችሁ እናንተ ማለት ነው። ስለዚህ ሁሉም ነገር ትእዛዝ የሚሰጣችሁ እኔ ለእናንተ ነው እንጂ ከእናንተ በታች ያለ ሰው አይደለም ማለት ነው። ለእኛ ነው የምሰጠን። እኛ አንተ በሰጠህን መሰረት ማንኛውም አንተ የምትፈልገው ነገሮች ይፈጸሙልሃል። አሁን ከእኛም በታች ያሉ ሰዎች አሉ። ስለዚህ እነሱንም እያዋራን ያለው ነገር ይስተካከልልሃል በአግባቡ ማለት ነው። ወደ ላይም ወደታችን የምናስተላልፈው እኛ ነን። ከኛ ውጭ የተለየ ሰው መጥቶ ወደ እሳቸው መልእክት ሊያደርስልህ የሚችል ሰው የለም። ምክንያቱም እሳቸውን በቀላሉ ማግኘት ከባድ ነው። አትችልም። በአሁኑ ሰዓት ላይ በቀላሉ አታገኛቸውም። በእኛ በኩል ነው ነገሮች ሊስተካከሉ የሚችሉት ማለት ነው። ስለዚህ እኔ ምንም ስጋት ሳይገባኝ ሁሉም ነገር ገንዘቤን ከፍዬ ብቻ የሚፈለግ ነገር ይደረግልኛል ማለት ነው። ሁሉም ነገር አንተ ነፃ ሆነህ ያለውን ነገር ክፍያውን አንተ ታወራረዳለህ። እዚህ ጋር ተማምነን እኛም ስራችንን ስለምንፈልገው ከዚህም በኋላ ሌላ ስራዎች አብረን እንሰራለን ብለን ስለምናስብ በዚህ መንገድ ተማምነን አብረን የምንቀጥል ከሆነ ሁሉም ነገር ከኛ ጋር ብቻ ነው ኮንታክትህ። ሌላ የሚያይህ የሚከተልህ ወይ ደግሞ የሚያዋራ ሰው አይመጣም ከኛ ውጭ ማለት ነው። እንዲሁም ደግሞ በሰዓቱ ቅድም እንዳልኩ በሰዓቱ በጊዜው ሁሉም ነገር አጠናቀን በአስተማማኝ ሁኔታ ጉዳያችንን ጨርሰን እንግዲህ እናስረከባለን። አስተማማኝ ነው ሁሉም ነገር። ከአንተ ጋር ብቻ መነጋገር ያለብን ያለውን ነገር የገንዘቡንና ሰዓቱን፣ ሁኔታውን፣ ጊዜውን ነው። ሁሉም ነገር በሰዓቱ መሆን አለበት። ሰዓት ማርፈድ በጭራሽ እንትን ያለ ነው ሁሉም ነገር። ምክንያቱም በሰዓት ነው እየተንቀሳቀስን የምናደርገው። ስለዚህ አሁንም እኮ እናንተ ናችሁ እንጂ ያለ የሚያረፋል። አዎ ትንሽ ሌት ሆነናል። እኛ በነበረው ነገር ትንሽ ሌላ ስራ ገጥሞ ስለነበር ከስራ ሩቅ ወደዚህ የመጣ ነው። ስለዚህ በተባለው ሰዓት ልጅቷ በምትገኝበት ሰዓት ቦታውንም ሁሉም ነገር እኛ አስተካክለን አጣርተን ቀልጠፍጠፍ አድርገን ከዚህም በፊት ልምድ ስላለን የእሱ ቴክኒኩን ምንም ስላለን ምንም ችግር የለውም። ስለዚህ ምንም አይነት መረጃ ምንም አይነት ፍንጭ ምንም አይነት ነገር ሳታረጉ ወይ ደግሞ ሳታተው ነው ይሄንን ስራ የምትሰሩት። አሁን እንዲህ እየጠየኳችሁ ያለሁት ምክንያቱም ብያለሁ ቅድም ትልቅ ሚሽን ነው። በጣም ለእናንተ በርከት ያለ ገንዘብ የምታገኙበት ነገር ስለሆነ ነው እንዳጥብቄ እየጠየኳችሁ ያለሁት እና በጣም ጥንቃቄ የሚፈልግ ስራ ነው። ይሄን ነገር ደግሞ ከእናንተ አልፎ ሌላ ቦታ ላይ የሚደርስ ከሆነ ስጋቱ ለእናንተ ብቻ አይደለም ለቤተሰቦቻችሁ ጨምረ። በጭራሽ ከዚህ በፊትም እኛ ብዙ ስራዎችን ስለሰራን በጭራሽ በዚህ መንገድ ነው ብዙ ስራዎችን ነው ማለት ነው። ስለዚህ በጭራሽ ያሳስብም እሱ። እኛ ብቻ ሁሉም ነገር በጣም ሴፍ በሆነ መንገድ በተጠነቀቀ ማለት ማንም ሰው እንትን ባላለበት እንዳትንቀሳቀስ ቁጥር እንዳትንቀሳቀስ ቁጭ በል። ምንድን ነው ያደረግኸው? ቁጭ በል አርፈህ ቁጭ በል። ነግሬሃለሁ። ለማምለጥ ቁጭ በል ና ቁጭ በል። አስተማማኝ ነው ብለና ነበር። አርፈህ ቁጭ በል። ይኸው እዛ ጋር የምትለው ካሜራ ጀርባ ያሉት ሰዎች እኛ ጋር ያሉት አርፈህ ቁጭ በል። ካንተ ጋር የሚታገል ሰው ምን ሆነ? ቁጭ በል ቁጭ በል እባክህ። እንዲህ ምን ሆነ? አስተማማኝ እሺ አርፈህ ቁጭ በል። አትወጣውም እያረክ ያለው ነገር አትወጣውም እየገባበት ያለው ነገር አርፈህ ቁጭ በል። ምን ሆነ? አስተማማኝ ነው አላልከንም እንዴ? እኛ ብንተው ይሄ ካሜራ ከጠፋ ከጀርባ ያሉ ሰዎች ቅርጫ ነው የሚያደርጉ። ሰማኛ? አረ ሁሉም ነገር ይጠፋል። ቁጭ በል። አርፈህ ቁጭ በል። ካሜራውን አስቁምልን። አርፈህ ቁጭ በል። አርፈህ ይሄ ከባድ ኬዝ ነው። ካሜራውን አቁምልን። ይቆጭሃል። ነግረው ኋላ ሁሉም ነገር የሚጸጽተን ነገር ነው የምታደርገው። ነግረው ኋላ ከእናንተ ጋር መታገል አልፈልግም። ሌላ ታሪክ ውስጥ ትሰማኛለህ? እየሰራ ያለው ነገር ትሰማኛለህ? ስታወራ የነበረው በሙሉ ነገር ሪከርድ ሆኖ ነው ያለው። አንዳች ነገር ለመደበቅ ወይ በቃ ተጫወት። በቃ አንተ አየራስክብን አይደለም እየሰራችሁ ያላችሁ ስራ በጣም እዚህ ጋር እንድትሰማኝ ፈልጎ ነው። ሁለታችሁ ሰምተኛል? ትሰማኛለህ? ቁጭ በል። ካሜራውን አጥፋው። ቶ ይኸው ትሰማኛለህ? ኖ አይጥፋ፣ ካሜራ አይጥፋ። እኔ እዚህ ጋር የምነግርህ ነገር ስማኝ። ካሜራም ጠፍቶ ሆነ ምንም ነገር በሰላም ማውራት የምትችለው ነገር ከኔ ጋር ብቻ ነው ማውራት የምትችለው። ሰማኛል?
ከዛ ውጪ ካሜራውን ካጠፋን እኛን እናንተን ማናገር በቃ ትናገራላችሁን ባሰም መንገድ ነው እናስወራችሁ። ሰማኝ እኛ ምንም የምናወራው ነገር የለም፣ የምናውቀው ነገር የለም። ያወራው ነገር በሙሉ እዚህ ጋር ሪከርድ ነው። ሰማኝ እኛ ምንም የምናውቀው ያወራነው ነገር የለም። አረኛ ያወራነው ነገር የለም። እዚህ ጋር ያወራው ነገር በሙሉ ሪከርድ ነው። ቪዲዮ ምንም ነገር የለም። ምንም አርገው ምንም እኛ አይመለከተንም። ምንም እኛ የምናውቀው ነገር የለም እኮ ብራዘር፣ እኛ ምንም ያለው ነገር የለም። ኦኬ ስለዚህ በቃ እናንተ እንድትሰሙን ወይም ደግሞ በእናንተ ቋንቋ ማውራት አለብን። ካሜራውን አጥፍተን መቀጣት ያለባችሁን ብትቀጡ ይሻላችኋል። ከጀርባ ያሉ ሰዎች ከእናንተ ጋር ግብግብ ውስጥ መግባት ሁሉም ነገር ለነሱ ቀላል ነው። ምንም ነገር ለማድረግ በቃ ዝግጁ ናቸው። ሰማኝ እያያችሁ ነው መቼ። እኔ ግን የምፈልገው ከእናንተ ማስረጃና ማስረጃ ብቻ ነው። ሰማኛ ያንን ማስረጃ ካገኘው ከእናንተ ጋር የሚያታግለኝ ነገር የሚያጣለኝ ነገር የለም። ማስረጃ ለማግኘት እንዳታስብ። ምንም አይነት ነገር የለም። ያጋ ምንም የምትናገረው ነገር የለም። ምንም ነገር የለም። አጥፋው ካሜራ ምንም አላደርግንም። አጥፋው። እሺ እንግዲህ ውድ ቤተሰቦቻችን እዚህ ጋር የተገኙት በደምስ በኩል የመጡት ሰዎች ሁለቱ አጋቾች እንግዲህ ከኔ ሰው ጋር ያወሩትን ነገር በሙሉ ሄጄ ከሱም ሰምቻለሁ። እነሱ ሙሉ ለሙሉ እንግዲህ ሲያደርጉት የነበረው ነገር የደምስን ስም እንኳን መጥራት እስከሚፈሩ የነበሩ አይነት ሰዎች ናቸው። ምን አይነት ሰው ቢሆኑ ስለ ደምስ አንድ የምታገኘው ማስረጃ የለም፣ ምንሰጥ ነገር የለም። እሱ ማለት ለኛ እንግዲህ ላይክ አባታችን ነው፣ ብዙ ነገራችን ነው እያሉ እየለፈለፉ ነው ያሉት። እሱን አሳልፈን መስጠት አናስበው ነው እያሉ ያሉት። ስለዚህ ምንድነው ማድረግ የምንችለው? አንደኛው መሰጠት ያለበት ዋጋው እየተሰጠው ነው። አንደኛው ግን ሜቢ የሆነ ነገር ሊያወራ ይችላል። ቤተሰብ ያለው ሰው ነው፣ አንዳንድ ነገሮችን ስላለው ሊያወራ ይችላል ብለን ስለገመተን ማውራት ባለበት መንገድ እንድናወራው እንግዲህ ያው እዛ ጋር አስቀምጠናል። እኔም ለእናንተ መክፈቻ አድርጌ ወደ ውስጥ ገባና መክፈቻ አድርጌ ወደዛ ሄድና እንግዲህ ያለውን ነገር በደንብ እናወራለን። መጠየቅ ያለብኝን ጥያቄ እጠይቃለሁ። መናገር ያለበትን ነገር በሙሉ ይናገራል። ከዛም በኋላ ደምስ ጋር የሚወስደን ማስረጃ ከሷ እናገኝ፣ ስለማድረግም ደግሞ ማግኘት ያለብንን ነገር ሳናገኝ ከዚያ እንሄድም የሚናገረውን ነገር ካጣራ ምን ካልን በኋላ እሱን አሳልፈን መስጠት ላለብን አካል አሳልፈን እንሰጣለን። ከዛ በፊት ግን እስቲ እሱን እንጠይቀው፣ የሚለንን ነገር አብረን እንስማ። ከኔ ጋር ቆዩ። እንዴት ነህ? አሁን የምትናገረው ነገር ያለ ይመስላል። አረ እኔ ስለሳቸው እኔ ምን እላለሁ? አንተን ከዛኛው ልጅ ለየት አድርጌ ወደዚህ ያመጣሁበት ኬዝ የምትለይ ሰው ሆነ አይደለም ወይ አንተ በስልጣን ትበልጣለህ ወይም ደግሞ አንተ እሱን ታዘዋለህ ምናምን ብዬ ክብር ምናምን ሰጥቼ እንዳይመስልህ። እንድትረዳኝ የምፈልገው ነገር አንተም እሱም እዚህ ጋር ወንጀለኞች ናችሁ። እጃችሁ በብዙ ነገር የተጨማለቁ ሰዎች ናችሁ። ግን እኔ አንተ አትሊስት ቤተሰብ አለ፣ ብዙ ነገር አለ። ለነዛ ስትል አንተ ምንም ማለት በቃ በአንተ የተነሳ ምንም ያላጠፉት ቤተሰቦች የሆነ ነገር እንዲሆኑ የምትፈልግ አይመስለኝም። ትፈልጋለህ? እኔ ቤተሰቦቼ ምንም እንዲሆኑ አልፈልግም። ግን መሰለህ አሁን የኔም ቤተሰቦች ማለት ነው በእሳቸውም እጅ ስር ነው የሚገኙት ማለት ነው። እሺ እኔ ስለእሳቸው ምንም አይነት መረጃ አሳልፌ ልሰጥ አልችልም። አንደኛ፣ ሁለተኛ ደግሞ እሳቸው ማለት ከልጅነት ጀምሮ ካምፕ ውስጥ ነው ያኖሩኝ። እንዴት? ከልጅነት ጀምሮ ከጎዳና አንስተው ብዙ ነገር አድርገውልኛል። ከዛ በኋላ ቤተሰቤን እንኳን ያገናኙኝ እሳቸው ናቸው። ብዙ ነገር ሰርተውልኛል። ስለዚህ እንዴት ነው እኔ እንደዚህ ያደርጉልኝን ሰውዬ ለአንተ እንዴት ነው አሳልፌ የምሰጠህ? እስቲ መጀመሪያ በስትክክል እኔን እንዲገባኝ የምን ጎዳና ነው የምንስ ቤተሰብ ነው እነሱ ያገናኙ? እኔ የኖርኩበት ነው። እሳቸው ከታች ጀምሮ ነው ከልጅነት ጀምሮ ነው ብዙ ሰው የሚያሳድጉት። ስለዚህ በዛ ውስጥ ነው እኔ የኖርኩት። በዛ ማለት በጋራገት ስራ ላይ ይሰማራሉ ነው ወይንስ ምንድነው? ቀጥታ በቃ በዛ እየመገቡኝ ምን እያሉኝ አኑረኝ ነው። ከዛ በኋላ ነው ወደ ስራ ውስጥ የገባሁት። እሳቸው ጋር ብዙ ጊዜ ቆይቻለሁ። ቤተሰቤን ሁሉ ያገኙልኝ የዛኔ የቤተሰብ ማላቀውን በልጅነት ያጣሁትን ቤተሰብ ከዛ በኋላ ነው አፈላልገው እሳቸው አገናኝተውኝ አዲሱን ቤተሰቤን ያገኘሁት። ይሄንም ያደረገበት ምክንያት ማለት ደግሞ እሳቸው ያንን ቤተሰብ በእሳቸው ጋር ነው ያለው። እሳቸው ናቸው ያገናኙኝ። ሲጀመር እኔ ቤተሰቤን ይሄን ያደርጋሉ ብዬ ብቻ ሳይሆን እንደዚሁም እሳቸውን አድራሻቸውን ልሰጥ አልችልም። ምክንያቱም ብዙ ይሄ ትልቅ ውለታ ነው ለኔ። ቤተሰብ የሌለኝን የራሳቸውን ቤተሰብ ሰጥተው ስለዚህ አሁን አንተ ሌላ ቤተሰቤን አገናኝ አንተና ደምስን ያገናኛችሁ በቃ ራስህ ያደክበት ሁኔታ እሱ ጋር ስላደክ ነው ወይንስ ደግሞ እና እሺ ያሳደገ ሰው ከሆነ ውድ ቤተሰቦች እዚህ ጋር አሁን ይሄ ልጅ እየተናገረ ያለው ነገር ምንድነው? እሱ ነው ያሳደገኝ፣ እሱ ጋር ነው ያደኩት፣ አንድ ካምፕ ውስጥ አሳድጎኝ ቤተሰቦቼን አፈላልጎልኝ ያገናኘኝ ሰው ነው እያለ ነው። ስለ ደምስ ነው እያወራ ያለው። ደምስ እንደዚህ አይነት ሰው ከሆነ ለአንተ አስቦ አንተ እንደምትነግረው እንደ ልጅ አይቶ አሳድጎክ ለአንተ አዝኖ ለቤተሰቦችን አፈላልጎ ካገናኘ እንደዚህ አይነት ተልካሻ ስራ ውስጥ ገብተህ ደግሞ በእጅ ባልሆነ ነገር እንዲጨማለቅ ለምን ያደርጋል?
እኔ አንደኛ እሳቸው የሚያዝኙን ሁሉ መስራት እሳቸው እንደመካስ ነው። ብዙ ለተውለውልኛል ነው። ታዲያ በዚህ መንገድ ነው የምትከሳቸው አንተ? በቃ እኔ ምንም ባረግላቸው ማለት ነው እሳቸው ካረጉልኝ የሚበልጥ ነገር የለም። አሁን አንተ ትክክል ነው እያልክ ነው እኮ እኔ ማንንም አይደለም የሚያነሳኝ እኮ እሳቸው ስለሆኑ እኮ ነው። ሁሉም እያየ በሚያልፈኝ ሰዓት ነው እሳቸው ከዛ ውስጥ ያወጡኝ። ስለዚህ ትክክል ነው የምሰራው ነገር ነው። ለእሳቸው የማረገው ነገር ትክክል ነው ብዬ ነው ማምነው። ምክንያቱም እኔ እሳቸው እንዴት ነው ይሄ ሁሉ ነገር ሆኖ ይሄን ሁሉ የፈጠሩልኝን ነገር ትቼ እንደገና ከጀርባቸው ይሄን ስራ መሰራው። አሁን እንግዲህ ያልከኝ ያለው ነገር በሙሉ አሳድጎኛል፣ ብዙ ነገር አድርጎልኛል፣ ደምስና አሳልፌ አልሰጥም ነው አይደል? በጭራሽ ማለት እሳቸው ግን እኔ ልንገርህ የሆነ ነገር ልንገርህ፣ አንተ አልናገርም በል የፈለከው ነገር ልትል ትችላለህ። ደምስ ግን አሳድጎ ምን ብሎ የሚሆን ምን አድርጎ አንተን ይሄን ስራ እያሰራክ ያለው የሱ ሰው እንድትሆን ነው አይደል? አይደል? አዎ በስትክክል አሁንም ነኝ የሱም ሰው ነኝ እንጂ የሱ ሰው እንድትሆን አይደል? እኛ ጋር ግን ቪዲዮ አለ። ከሌላ ሰው ጋር ዲል አድርገህ ከኔ ሰው ጋር ዲል አድርገህ ሌላ ስራ ልትሰራ እንደነበር ሪከርድም አለን በቪዲዮም አለ። አስፈላጊ የሆነው ነገር እጃችን ላይ አለ። አንድ ሁለተኛ ትዳር መስርተህ ልጆች አሉ አይደል? ደምስ በየትኛውም አጋጣሚ እስከዛሬ ስንደርስባቸው በነበሩ ሰዎች ሁሉ ላይ እነሱ የሆነ ነገር አድርጎበት ከሱ እንደራቁ ከተሰማው ለቤተሰባቸው እንደማይመለስ የምታውቁ ነገር ነው። አዎ እኔ ቤተሰቤን ተጠበቅልኝ ፈልጋለሁ። በቃ ቆይ አሁን ስለ ቤተሰብ ሳይሆን አንተ እሱ ሳይፈቅድልህ ከሱ እምነት ውጭ ወጥተህ ስራ ከሌላ ሰው ጋር ዲል እያደረክ ነው። ይሄን ያውቃለሱ? በጭራሽ እንደዚህ አይነት መንገድ ላይ እሱ አያውቅም። እሱ አያውቅም አይደለም አላረኩኝም እኔ እሱን በሚጎዳ መንገድ አይደለም ያደረኩት። እሱን እንግዲህ አንተ ይሄንን መንገድ ካላደረክ የካድኮ መስሎ ከታየው ምንም ነገር እንደሚያደርግኝ ታውቃለህ። እሱ ትክክል ነው፣ ግን ይሄን ነገር አልሰማም። እሱ ይሄን እንዲሰማ አድርጓለሁ። እኔ ስራዬ ምን ሆነና ሲጀመር አንተ ለኔ ስለሱ ትጨነቃለህ አይደል? ልንገርህ ሲጀመር አሁን እኔ በምሰጥ መረጃ እሰጣለሁ ያላሰ አርታገኛቸውም ሳቸው በታገኛቸው እንኳን አንተ እኔ ብሰጥህ እንኳን አሳልፌ ሌሎቹ አንተ ላይ አደጋ ያደርሱብሃል። ቢቀርብ ይሻላል። እሱ ማንንም የፈለገውን ነገር ማድረግ ይችላል። አንተ ለራሱ በምን አይነት መንገድ እንዳጠመድኩ ታውቃለህ። ለማንኛውም ሰው እጅ መስጠት አይነት ሰው ነው። ማንኛውም ሰው ደግሞ በሚፈልገው መንገድ መምጣት ይችላል። ሰማኝ በሚፈልገው መንገድ ግን ያንተ እና የቤተሰቦች ህይወት ከደምስ ህይወት ይበልጣል ማለት ነው አይደለም? አንተ አሁን ብትሄድ ራሱ ደምስ እሳቸው ፊት አሁን እኔ ደምስ አሁን ስለ መቆም አልችልም። እሳቸው ፊት ራሱ ስለምን ነው የማልችለው? እሳቸው አንደኛ ሲጀመር ግርማ ሞገሳቸው ራሱ፣ ሁለተኛ ደግሞ እነሱ ጋር ያለው ጥበቃ በራሱ ከበቂ በላይ ነው። አንተ እንዴት እንደደርስ አችልም። እዚህ ጋር የጀመርከው እኛን ጊዜያዊ ስለያስገን ነው። ይሄም ደግሞ ሲሆን እኛን ደግሞ እንትን ማስወጣታቸው እሳቸው አይቀርም። በተለያየ መንገድ አንተ ዝም ብለህ ትደክማለህ እንጂ ራስህን ከዚህ መንገድ ውስጥ ብትወጣ ነው ምን አንተ ራሱ ቆይ እኔን ስማኝ። እኔ ያልኩ ያለው ነገር ለራስ አስበህ ማለት ነው። ችግር የለውም። አሁን ስለኔ ቤተሰብና ስለኔ ተው፣ ሁሉን ነገር ያደረጋችሁትን አውቃለሁ። ግን እሱን ተውና እኔ ለምፈልገው አንተ ባጠፋው አንተ በሰራው ስራ ከዚህ ደቂቃ ጀምሮ እንግዲህ የኛን ቪዲዮ በትክክል እንደምትከታተሉት እንደሚከታተሉ አውቃለሁ። እኛ ይሄንን በመንፖስትበት ሰዓት ሁሉን ነገር ተከታትሎ እናንተ ከዚህ በላይ ማስረጃ እንዳታንቀሳቀሱ ሲቀጥልም ደግሞ እኛ እጅ ስር እንደምትሆኑ ስለሚያውቅ ውሎ አደር መቼም ታውጣታለህ። ያሉት ማስረጃዎች በሙሉ ታውጣለህ። ዛሬ አልናገርም በል እኛ ማስወጣት ባለብን መንገድ ከዛ በፊት ግን አንተ አፍን እንድትዘጋ በሙሉ መንገድ ያስፈራራል ወይ ያጠፋል። አንተ ይሄን የምታውቀው ነገር ነው። ያ ከመሆኑ በፊት እኛም እሱን መያዝ ባለብን መንገድ እንያዘው፣ ነፃ መውጣት ባለብን መንገድ አንተም ነፃ ውጣ። ይሄ ጥሩ ነገር ነው። ወይም ደግሞ አንተ እሱን አልጎዳውም ብለህ የምታስባቸው ነገሮች ለአንተ ጥሩ ነገር አያመጡም። ግን ለአንተ መልካም የሚሆነው እዛ ጋር የምታየው ጓደኛ እንደዛ እየታሸ ያለው እንደዛ የሚደበደበው ምንም አትቷልም ካንተ ጋር በመስራቱ ነው አይደል? እሱ ደግሞ እንግዲህ ያሉነ ነገር ነው መጣ። ወጣት ነው። ሰው መደብደብ አግባብ አይደለም። ሰማኝ፣ ወጣት ነው። ብዙ ነገር ያታልሏል። ሌላው ይቅር እኛ እንጠቀመውም እንጂ ያንን ልጅ ከመደብደብ አልፈን የተወሰነ ገንዘብ ብንሰጠው ብዙ ነገር እንደሚናገር ታውቃለህ። የዛኔ የሚቆጭ አንተ ነው። አያረገው የሚቆጭ አንተ ነው። ብዙ ነገር ነው ያደረጉለት። በጣም ብዙ ነገር ማለት ነው። ከጎዳና ከቆሻሻ ላይ አንስተው ነው ሰው ያደረጉት። ይሄንማ ካረገ እሱ እውነት ለኛ አይገባንም ሲጀመር ማለት ነው እንጂ እሱ አያረገውም። ይሄንን ብዙ ህይወቱን እዛ ውስጥ ነው ያሳለፈው። እዛ ውስጥ ብዙ ህይወት አብረን ያሳልፈናል። ጭራሽ ነው እንድታውቀው ያክል በጭራሽ እንድታውቀው ያክል በቃ ዝም ብዬ እንትን የምልህ ነገር ምንድነው እሱ የሚናገራቸው ነገሮች በሙሉ እሱም ነፃ ያወጡታል። በብዙ መንገድ እሱ የሚሰጠን ማስረጃዎች በሙሉ ለሱ ጠቃሚ ናቸው። ያንን ደግሞ አስረግጬ ነግሬዋለሁ፣ ያውቃል። አንተም እንድታውቅ የምፈልገው ነገር ምንድነው የሚጠቅም ከኛ ጋር ተስማምቶ ያሉትን ነገሮች ቅጣት አሁን እኮ ለእናንተ አልናገርም ብትል ለራሱ አልናገርም ማለት የሰራው ወንጀል እንዳለ የሚያሳውቅ ነገር ነው። አልናገርም ማለት ለራሱ
ሰው ያለውን ነገር ነው ወይም ደግሞ የደበቀውን ነገር ነው እናገራለሁ የሚለው አይደል? የተደበቀ ነገር ካሌለ የለም ነው። እኔ ምንም የሰራሁት ነገር የለም። እናንተም ተናገሩ የምትሉኝ ምንም ነገር የለም። እኔም የሰራሁት ነገር የለም። የምናገረው ነገር የለም ስለሳቸውም ከዚህ በኋላ። ኦኬ። ስለዚህ ምን እንደምናደርግ ታውቃለህ? ይሄን ቪዲዮም አጠፋዋለሁ ስለ ይሄኛው ናት ካንተ ጋር ለአንድና ለመጨረሻ የሚኖረን ቆይታ ይሄ ነው። አልናገርም ብለሃል። እኔ እናንተ ለአንድና ለመጨረሻ የቆይታ ነው የሚኖረን። ከዛ በኋላ አንተ በተያዝክበት ሰዓት ለቤተሰቦች አገናኘኝ ስላልከው እናት አባትህና ስለሚስት ስለ ልጆች ደምስ የእውነት ራርቶልህ አዝኖልህ ሚተዋቸው ከሆነ እናያለን። ከዛ ውጪ ግን ምንም የሚኖረን ነገር የለም ማለት በትናገርና ያለውን ነገር አሳልፈህ ብትሰጠን ደስ ይለኛል። ምንም የምትናገረው ነገር የለም በጭራሽ። እኔ ስለስታችሁ ከዚህ በኋላ ምንም እንደሚቆጭ ግን እንዳንዘነጋ። አረ ምንም እኛ እንሂድ። ከአንተ እንኳን ብዙም ማገኘው ነገር አለ ብዬ አላስብም። ኦሬዲ ሙሉ ለሙሉ እሱ ያለውን ነገር ተናግሯል። ግን ስትደበደብም ስለነበር አንደኛ እሱ ነገር እንዲቆም፣ ሁለተኛ ደግሞ ከአንተ መውሰድ ያለብኝ ትንሽ ነገር እንኳን ካለች ብዬ ነው የመጣሁት። እሱ ሙሉ ለሙሉ ስለ ህይወታችሁም ኤቭሪቲንግ ነገር ነግሮኛል። አይ ምንም አይነግርም ማለት ምንም ነገር አታገኝም። ከኛ መረጃ ምንም ነገር አታገኝም። ምንም የምታገኘው ነገር የለም። ምንም ነገር አሁን እዚህ ጋር የምጠይቅህ ግን ነገርኩህ እኮ ምንም አይነት መረጃ አታገኝም አልኩህ እኮ። እሱም አይነግረም እኔም አልነግርህም። እንድታውቀው ያክል ምን ልንገርህ መሰለህ፣ ስለ አስተዳደጋችሁም ሆነ ስለ ደምስ ኤቭሪቲንግ ነገር ነግሮኛል። እሱ ላይክ በራሱ ማውጣት ባለበት መንገድ አውጥቷል። አሁን እኔ አንተ ጋር የመጣሁት እሱ የተናገረውን ነገር እንኳን ደግመህ ብትናገር ትንሽ ነገር ካገኘሁበት ብዬ ነው። ከዛ ውጪ ያለውን ነገር እደግመዋለሁ ካልክ እሱ ራሱን ነፃ ባወጣ ስለምን እንድነግርህ ፈልገህ ነው? ቆይ ጠይቀኝ እስቲ። ለምን ደምስ ብዙ ነገር አድርጎለታል። በጣም ብዙ ውለታ ውሎለታል። ያንን አልፎ የመናገር አቅም አይኖርም። ሲቀጥል ደግሞ ደምስ በጣም ብዙ አቅም አለ። ብዙ ሰዎች አሉት። በጣም የተደራጀ ሰው ነው። በጣም የተደራጀ ሰው ነው። እያንዳንዱን እርምጃችንን ይከታተላል። ብዙ ነገር ላይ አንተንም ጭምር ብዙ ነገር ሊያደርግ ይችላል። ስለዚህ እሱ ደፍሮ የመናገር አቅም አይኖርም። እንደዛ ነው የምታስበው? እንደዛ ነው የማስበው። ምክንያቱም ከዚህ በፊት አይተናል። ከዚህ በፊት ከኛ በፊት የነበሩ ልጆችን እንደዚህ መረጃ ሲያወጡ ቤተሰቦቻቸውን ጨርሷል። አሁን ደግሞ ሰወጣ ማለት ቤተሰቦቹ ኦሬዲ እጁ ላይ ነው ያሉት፣ የደምስ እጅ ላይ ነው። ስለዚህ ይጨርሳቸዋል። እኔና እሱ እንግዲህ ያው ውድ ቤተሰቦች አይታችኋል እናንተ። እኔና እሱ እንግዲህ ባወራንበት መንገድ የሚፈልገው መጀመሪያ ቤተሰቦችን እንዳደንልን ነው። እዚህ ጋር ምንም አይነት አስተሳሰብ ልታራ ወይም ደግሞ የፈለከው ነገር ልትናገር ይችላል፣ አይመለከተኝም። ግን እኔ አንደኛ እንዳይደበድቡ፣ ሁለተኛ ደግሞ ያለው ነገር እንዲስተካከል ስለፈለኩ አንተም በተቻለ አቅም እንድትታለልም ያሉት ነገሮች እንዲቀር ስለፈለኩ እሱ የፈለገው አንድና አንድ አንተ አይናገርም የምትለው ልጅ ሚስትና ልጆቹን እሱ ማደጎ ጋር እንዳደገ ሲቀጥልም ደግሞ እኔ እናትና ሚስቱን ልጆቹን ከወሰድኩለት በኋላ እሱን የሚያስፈራው ነገር እንዳሌለ እኔም ደግሞ መላክ ያለብኝን ሰዎች እሱ ወደ ሰጠኝ አራሽ ልክ ያለው ደምስ እንግዲህ ካሁን በኋላ እሱ ምንም ነገር ማድረግ አይችልም። አይ ምናልባት ስለሱ አጣርተህ ምናምን ነው እንጂ ጭራሽ እሱ አይነግርም። ምክንያቱም እጁን ያውቀዋል። እጁ ምን ያህል ከባድ እንደሆነ ስለሚያውቀው አሁንም ቤተሰቦችን ደግሞ በጣም ስለሚወዳቸው ኖ ምንም ነገር አይተነፍስም ስለሱ። በቃ እሺ፣ እኔ እናንተ እንግዲህ ከዚህ በላይ ማትናገር ከሆነ መጓዝ አንችልም። ግን እኔ ለአንዴና ለመጨረሻ እድል ስሰጥ ራስህን ቅድም ስትገቡ ለራሱ ከሱ ውጪ መስራት እንደጀመራችሁ ከኛ ጋር ዲል ስታደርጉ ነበር አይደል? ደምስ ግን ከማንም ሰው ጋር እንድትሰሩ አይፈቅድላችሁ አይደል? አይፈቅድም ከሆነ ከሱ ውጪ ወጥተህ እያሰራህን ያለው እሱ ላይ ማይሆን ነገር እያደረክ እንዳለ ነው። እሱ ከሚያመልከው ከባዳ አምልኮ ጋር ሁሉ ነገር ጋር ማይሆን ስራ እየሰራ እንዳለ ነው የሚያውቀው ነው አይደለም? እንደዛ ነው የሚያውቀው። ስለዚህ አንተ ለኛ ተናግረህ ቢያንስ በዚህ በኩል የሚቀልልን ነገር ለማቅለል ካልሞከርክ እሱ ቤትም ሆነ ቤት አይለቅህም። ደምስ አንተንም እሱንም ከቆሻሻ ላይ እንዳነሳችሁ ከጎዳና ወስዷችሁ አሁን የደረሳችሁበት እንዳደረሳችሁ እንደሚያጠፋችሁ ማወቅ። እሱ ግን የተናገረው ማስረጃ ደግም ያላውጣው ራሱን ኦሬዲ ሙሉ ለሙሉ ነፃ ማውጣት ባለበት መንገድ አውጥቷል። ቤተሰቦቹንም እንዳደነለት ሁሉ ማስረጃ ሰልፎ ሰጥቶኛል። ሰማኝ። አንተ ግን በዚህ ድርቅና እኔ እንኳን አንተ አትለቀቅም። እውነቱን ልንገርህ በፍጹም የምትለቀቅ ቦታ አይደለም ያለው። የሰማኝ ነው። ግን የምትፈልግ ከሆነ ራሴን ነፃ አውጣለሁ እኔም እንደሱ የተወሰነ ነገር ራሴን ላድን ብለህ የምታስብ ከሆነ ስለ ፍሬዎት አንዳንድ ነገሮችን ንገረኝ። ከፍሬዎት ጋር እንዴት ወደዚህ ነገር እንደገባችሁ
ደምስስ ደግሞ የማያውቅበት ምክንያት እናንተ ከሱ ውጪ ብዙ ስራ እየሰራችሁ እንዳላችሁ አውቃለሁ። እነዛ ነገሮች በስትክክል ግን መስማት እንፈልገው ፍሬህይወት ማንን እንድታግቱ እንዳደረገቻችሁ ብቻ። በመጀመሪያ ፍሬህይወትን የተዋወቅነው እዛው ማደጉ እያለ ነው። እሺ የደምስሰው ነው አምጥቶ ታዋውቃት እሷ አሪፍ ልጅ ናት ምናምን ብሎ ያስተዋውቀን ስልኳን ምናምን የሰጠን እዛው ያለ የነበረ ልጅ ነው። እሺ የደምስሰው ነውና ከዛም በኋላ ከሷም ጋር አወራን ምናምን ደወለችልን ተገናኝተን እናወራ ምናምን አለች አወራን ከዛ ቀለል ያለ ስራ እንደሆነ ነው የነገረችኝ ያው እንደተለመደው ነውና ከተለመደው በጣም ቀለል ይላል ምናምን ብላ ነገረችን እሺ አልን ቀን ተቀጣጠርን በተባባለው ሰዓት ተገናኘን ያው በሰዓት ላይ እኛ ሲሪየስ ስለሆነን ተገናኘን ይሁንና ይሄንን ነገር በሙሉ ያቀናጀችውና እናንተ ይሄንን ነገር እንድታደርጉ የፈቀደችላችሁ ፍሬህይወት ናት ራሷ ፍሬህይወት ናት እንትን ያለችንና ግን ማን ነበር ነው ፍሬህይወትን አስተዋወቀን ያልከው የደምስ ሰው ነው ያስተዋወቀን የደምስ ሰው ማለት እንደናንተ የደምስ ሰው ወይስ ከናንተ የበለጠ ስልጣን ያለው ሰው አይ የበለጠ ስልጣን ያለው እሱ ነው ከነ ፍሬህይወት ጋር ያስተዋወቃችሁ እኛ የማደጉ ልጆች ነን ከኛ ደግሞ የበለጠ ስልጣን ያለው አለ እዛ ውስጥ ላይ የቆየ ማለት ነው በዚህ ወንጀል የተጨማለቀ ሰው ማለት ነው እሺ ከዛስ ምንድነው የተፈጠረው ከዛ ፍሬህይወት መጣች አወራችን ስለ ስራው እሺ ከዛም በኋላ የሚደረገውን እያንዳንዱ ነገሮች አወራች እኛ ምንም እናውቀው ነገር የለም ማንቱን ምንቱን አናውቅም ለማድረግ የምትባል ልጅ ነበረች እንደዚህ ብላ ነገረችን መታገት አለባት ምናምን አለችን ከዛ እሺ አለን ተቀጣጥረን ተገናኘን በቦታው ከዛ ከሩቆና ነው ምልክት የሰጠችን ማረግ ከጓደኛዋ ጋር እየተዝናናች ነበር እሺ ከዛ ምልክት ሰጠችንና ፍሬህይወት ሄደች ከዛ እኛ ምንም በማያስነቃ መልኩ ቀስ አድርገን አፍነናት ይዘን ሄድን እስቲ እዚህ ጋር ፍሬህይወት ወስዳችሁ ማዕረግን ከጓደኛዋ ጋር ያለችበት ቦታ ላይ አሳየቻችሁ ከዛም ፍሬህይወት ሄደች ስለዚህ አሁን አንተ ማዕረግና ጓደኛዋን ነው ያገታችኋት አይ ነው ማዕረግን ብቻዋን ነው ስለዚህ ጓደኛዋ ይሄንን ነገር በሙሉ ታውቃለች ነው አዎ ታውቃለች ምልክት ሰተናት ነው የተለየችው ኦኬ መታችሁ የሆነ ምልክት ነገር ስታሳየው ጓደኛዋን ትታ ሄደች ከዛኛ ማዕረግን ይዘናት ሄድን ማዕረግን ይዛችኋት ሄዳችሁ ስለዚህ አሁን እናንተ ማዕረግን እንዳገታችኋት ማዕረግ እናንተ ጋር እንዳለች ታውቃለህ ማለት ነው አዎ እንደው ያን ቀን 2 ቀን ነው እኛ ጋር ቆየናት ቤት ውስጥ አቆየናት ማለት ነው አሁን እኔ እዚህ ጋር ማዕረግ አንተ ጋር ነው ያለችው አሁን አቆይተናት ምናምን የምትለው እኔ ጋር የለችም ለማለት እንዳይሆን አይ ነው 2 ቀን ያቆየናት እኛ ጋር 2 ቀን አቆይተናት ከዛም በኋላ ወሰዷት መጣው ስለዚህ አሁን ማዕረግ እናንተ ጋር የለችም ነው የለችም ማዕረግ የለችም አልነገረም ልጁ ይሄ ሁሉ ማስረጃ ሰጥተህ በስተመጨረሻ ማዕረግን ለመሸሸግ እየሞከርክ ከሆነ ውርድ ከራሴ አዎ አናውቅም 2 ቀን እኛ ጋር ነበረች እሺ ከዛም በኋላ 2 ቀን አቆይተን ተደወለልን ይዛችኋት ነው ማን ይደውልላችሁ አለቃችን ደምስ ነው አለቃችሁ ወይንስ ደግሞ ከሱ ያለው ሰውዬ ከሱ ሌላ ያለ ሰው አለ ይሄ የተባለው ሰው የሱ ቀኝ እጅ ነው ከሱ ጋር የሚሰራ ሰው ነው ወይንስ ደግሞ ተቀጣሪ ይመስለኛል ቀኝ እጅ ነው እኛ ተደውሎ ነው የተነገረና ሐሙስ ቀን ነው ተደውሎ እንትን የተባለውና እኛ ማደጉ እያለ የት ነው የወሰዳችሁት አናውቅም ጨለማ ክፍል ነው እኛ ስንገባ መጀመሪያ ጨለማ ክፍል ነው በጣም ነው የሚያስፈራው የሆነ ጫጫታ ምናምን ነገር አለ በአንድ በኩል ደግሞ የሆኑ ሰዎች የሆኑ ህፃናት ምናምን ነገር ነው መሰለኝ ያለቃቀሳሉ የሆነ ድምጽ አለ በጣም ነው የሚያስፈራው እኛ ራሱ ስንገባ እንደዛ አልጠበቅንም ነበር ለምን እናንተ ያደጋችሁበት ቦታ ምንድን ነው የሚያስፈራው ነው አይ ሌላ ቦታ ነው ይሄ እና ሐሙስ እኛ ማደጉ እያለን የምንሰማው አንዳንድ ጊዜ ሲያወሩ የምንሰማው የመስዋዕት ቀን እንደሆነ ነው ሐሙስን የመስዋዕት ቀን እንደሆነ ነው ያደጋችሁበት የምታውቁት አዎ እኛ የምናውቀው እንደዛ ነው እና ልክ ስንገባ ጨለማ ነው በቃ ቶሎ አፍጥኑት ብለው ግብ ነው የፈጠሩት በቃ እኛ ትታችሁ እንድትሄዱ ከዛ ቦታ ወይንስ ምንድን አዎ ትተን እንድንወጣ ማለት ነውና በጣም ነው ያቻኩሉን በቃ እያመነቃቀሩ እኛንም ማለት እንደማያውቁ ሰዎች አድርገው እያመነቃቀሩ ነበር ያስገቡና ወስደን ሰጠን ከዛም በኋላ አናቅም በቃ የት እንዳለች ወዴት ድረስ የት ያድርሷት አናቅም ግን እኛ የምናውቀው ሐሙስ ቀን እንዳደረስናት ነው ውድ ቤተሰቦች አሁን እዚህ ጋር እየሰማው ያለውት ነገር እውነት ነው የምላችሁ በጣም የሚገርመኝ ነገር ማለት እንግዲህ እኔ ይሄን ኬዝ ማለት ይሄንን ስራ ከጀመርኩኝ ትንሽ ቆይቻለሁ እኔ ለራሱ እንግዲህ መጀመሪያ አካባቢ የምሰራቸውን ስራዎች ሰዎቹን ካላስታወስኩኝ ኬዙን አገላብጬ ካላየው ከፋይል ላይ ላይክ አሁን እሱ እንደሚያወራው ማስታወስ በጣም ነው የሚከብደኝ እሱ ምንድነው ያስታውሳል ረጅም ጊዜ ሆናት ልጅ የተገኘችበትን ቀን የተወሰደችበትን ሰዓት ድረስ ያስታውሳል ይሄንን የምታስታውስበት ምን አይነት ነገር ቢሆን ብዙ ስራ ነው የምትሰራው አውቃለሁ ግን የሷን እንደዚህ ለይታ ያየበት ነገር ምንድነው ምክንያቱም
ሁል ጊዜ እንደነገርኩ ወር በገባ ሁለት ቀን ሐሙስ መስዋዕት ይደረጋል። እሺ እና ኦኬ ስለዚህ ያንን ቀን ስለሆነ ነው ያስታወስከው ነው? ሐሙስ የመስዋዕት ቀን ስለሆነ ነው እና ሁሉም ተሰብስቦ ይሰግዳሉ። እንዳልኩ ነው ቅድም ያስፈራል፣ ጨለማ ነው። በዚህ ጋር ይንጫጫሉ፣ በዚህ በኩል ጋር ደግሞ የተለያዩ ሰዎች ይገባሉና ለዛ ነው ሐሙስ ቀን ብዬ ያስታወስኩት። የሚታገቱ ሰዎች ናቸው በወር ሁለቴ ምናምን የሚሄዱት ወይንስ እናንተም ናችሁ የምትሄዱት? አይ የሚታገቱ ሰዎች ናቸው። እናንተስ እኛ የምናስገባቸው ሰዎች ነው የሚገቡት ወደ ውስጥ። እሺ ሐሙስስ በየወሩ 2 ቀን ሐሙስ ያልከኝ ምንድነው? ኖ ከሱ ጋር ያሉ ሰዎች አሉ እና ስዕል ነገር ይሁን አናውቅም፣ ብቻ ግን በጨረፍታ እንዳየው ነው ኮን ይሰግዳሉ፣ ይነሳሉ ምናምን ነገር እንደዛ ዛቻ። አንተም እኮ ያው ነው እዛ ቤት ላይ ያደከው? አይ ኖ የኛ እኮ ማደጎ ነው፣ እነሱ የሚያመልኩበት ሌላ ቦታ ነው። ስለዚህ እናንተ ይሄ እምነቱ ላይ ፓርቲሲፔት እንድታደርጉ አያደርግም? አያስገቡንም፣ ጭራሽ ነገሩን እንድናውቅ አይፈልግም። እኛ ሰዎችን የማምጣት ነው፣ አግተን የማምጣት ስራ ነው የሚሰራው ለሱ። ግን የፈለከውን ሃይማኖት እንድትከተል ይፈቅድላል? አይ እንደዛ እንኳን አይፈቅድም። እና ምንድነው የሚፈቀድላችሁ? ይነገረናል እዛ እንደዚህ አድርጉ እንደዚህ አድርጉ ብለው ይሁን ነገር ያስቀምጡልናል። ኦኬ ስለዚህ አሁን እናንተ በህግ ነው የምትኖሩት፣ የራሳችሁ ህግ አላችሁ። አንድ ቦታ ሆናችሁ የተለየ ህግ እየተጠቀማችሁ የምትኖሩ ሰዎች ናችሁ ማለት ነው። እኛ እሱ ከሚነገረን ውጪ አንወጣም። በቃ በአጠቃላይ እንደዚህ አድርጉ፣ በዚህ ሰዓት እንደዚህ ይሁን፣ እንደዚህ አድርጉ፣ ስገዱ ካለን እንሰግዳለን፣ ተነሱ ካለን እንነሳለን። እያንዳንዱን እንደዛ እናደርጋለን እንጂ የራሳችንን ሃይማኖት አንከተልም። እሱ በሰጠን ትእዛዝ ነው። እስቲ ራሴን ነፃ ላወጣበት እችላለሁ፣ ለኔ ሊጠቅመኝ ይችላል። በተለየ መንገድ እሱ ላይ እናገራቸው የሚችሉት ነገር እሱም ማያውቀውን እኔም የማውቀው ነገር አለ። እቺ ለህይወቴ ባካፕ ይሆነኛል ብዬ ያስኩት ነገር ነው ብለህ የምታውቀው ነገር ካለ ንገረኝ፣ ለአንተ የሚጠቅም ነገር ስለሆነ ማለት ነው። አይ ለኔ እንኳን በቃ ይሄ ነው በቃ ዋናው ነገር፣ እኛ እየሰራን ያለነው ነገር ይሄ ነው በቃ። ከዚህ ውጪ ምንም የምታውቀው ነገር የለም? ሌላ ምንም የማውቀው ነገር የለም። ወሰዱት በቃ ተነስ። እሺ እንግዲህ ውድ ቤተሰቦቻችን ዛሬ እግዚአብሔር ሲረዳን ያኛው ወንድማችን እስካሁን ድረስ እየተደበደበ ብዙ ነገር እየተደረገን ያለው አንዳችም የተነፈሳቸው ነገር የለም። ይሄ ልጅ ደግሞ እኛ ጋር በቆየበት ሰዓት ብዙ ነገር ለማፋጠጥ ወይም ደግሞ ያኛው እንዳመነልን አስመስለን ብዙ ነገሮችን አውርተናል። በዛን ሰዓት እንግዲህ ስለ ፍሬዎትም ስለ አንዳንድ ሰዎችም የተናገራቸው ነገር አለ። ያ የቀኝ እጅ የተባለውን ሰውዬ ሊያቅም የሚችለው ስለሱ መናገር የሚችለው እዛ ጀርባ ያለው ሰውዬ ነው። እሱን ሌሊቱን ሙሉም ሊሆን ይችላል ቀጥቅጠንም የፈለገውን ነገር አድርገን እንዲናገር ከማድረግ ወደ ኋላ ነን። ማስወጣት ባለበት መንገድ እናስወጣዋለን። የዛኔ እንግዲህ የሚነግረንን ነገር ተቀብለን የቀኝ እጅ የተባለውን ሰውዬ ይዘን ቀጣይ እንደምናቀርብላችሁ ባለሙሉ ተስፋ ነኝ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም ደግሞ እንግዲህ ለብዙ ነገሮች እስቲ እህትዮም እንድትገኝ ፍሬዎትንም አግኝተን ደግሞ የፍሬዎትን እህት ደግሞ አግኝተን እንግዲህ ማዕረግን ይዘን መተን ለእህትየው ለማቴዎስ አሳልፈን የምንሰጥበት ቀን እንደሚሆን ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ከወደዳችሁ ደግሞ ላይክ አድርጉት። ይሄን ላይክ በምታደርጉበት ሰዓት ምንድነው ለወዳጅ ዘመዶቻችሁ ይደርሳል፣ ቪዲዮ ብዙሃን ጋር እንዲደርስልን ይጠቅመናል። ሲቀጥል ደግሞ ለዚህ ቻናል አዲስ ነኝ ካላችሁ ሰብስክራይብ ንኩትና የኛ ቤተሰብ ሆኖ ለወዳጅ ዘመዶቼ ደግሞ መደረስ አለበት ካላችሁ እስከ ስር ባለችው ሼር የምትሏን ንኩና ለወዳጅ ዘመዶቻችሁ ሼር አድርጉላቸው። አንድ ላይ እንተጋገዝ፣ ከጎናችን ቁሙ እላለሁ። እስከዛሬ እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ቸር ቆዩ።